ሲባል እኔ አፈር መብላት አለብኝ እንዴ? አትበይም። እኔ አስጠነቅቀዋለሁ እኮ አልኩሽ እንዴ። ቆይ ግን ምን አይነት ጣጣ ውስጥ ማለት ምን አድርጌ ነው የምታነሱኝ? ያው እያነሳን ነበር ማለት የት ሄዶ ጠፋ ምናምን እያለ ማለት እኮ። ለምንድን ነው የምጠፋው ደግሞ? እሺ መች ጠፋው? ኧረ ተረጋጋ። እናት ተሻላት ለማለት እኮ ነው። ያው ሳንጠይቅ ስለቀረ አልተሻላት እና ምንም ለውጥ የለውም? አዎ የለውም። ሐኪም ቤት አልወሰድካትም እንዴ? ወስጃታለሁ ግን ምንም ለውጥ የለውም። የምርህን ነው? አዎ ባለፈው እየተሻላት ነበር ስላልከኝ እኮ ሙሉ ለሙሉ ሄዳነች ነበር የመሰለኝ። ለምን ማለት ተሽሎታል እንዴ? አረ እየተደማመጥን። ቆይ ምንድን ነው? አልተሻላትም። ኧረ እንደውም ብሶበታል። ለዛ እኮ ነው። እሺ ምን ይሻላል? ቆይ ለምን ካልሆነ ጸበል ምናምን ነገር አሞክርም። ምን ሆኛለሁ ደግሞ እኔ ጸበል የምገባው? ጉድ ፈላ። ቡቻ ለአንተ እኮ አይደለም ለእሷ ነው። ታዲያ እሷ አበደች እንዴ? ማን? እናቴ ናታ። ማለት ለምንድን ነው የምታብደው? አሁን ጸበል አስገባት አላልከኝም እንዴ? ለምንድን ነው ከኔ ጋር መታየት የማፈልገው? የምርህን ነው እየጠየቀኝ ያለው? አዎ የምሬን። አሁን ሌላ ነገር እንድናገር አታርገኝ። ዛሬውኑ ሽብሩን እንድትጀምር እፈልጋለሁ። በምን አይነት መንገድ? እሱንም እኔ ነኝ የምነግርህ። ሁሉንም እንድታስደነግጥልኝ ነው የምፈልገው። በቃ አለቀ እኮ። ምን እንዳደርግ ነው የምትፈልገው? ይኸውልህ ሁሉንም አንድ በአንድ እንድትመታልኝ እፈልጋለሁ። እንድትመታልኝ? እሺ ግን ሁሉንም ለነቶቹን እየለቀምክ ቀጥቅጥልኝ። የምትፈልጊው ያንተ ንጹህ ፍቅርና እንክብካቤ። ቆይ አንቺ ዛሬ ተለክፈሽ ነው እንደመጣሽው? ዛሬ እኮ አይደለም የተለከፍኩት ባንተ አይነ ጌታ። አሁን ዞር በይልኝ። አለ መቅዲ። አቤት አባ። ወይኔ ጌታ ሆይ ቆይ ምንድነው ችግርሽ? ናፍቆት፣ ፍቅርና ስስት። ኧረ እባክሽ ስስት። ኧረ በእናትሽ አትጮቺብኝ። ያው ሳቅ መጥቷል እኮ ለምን ዝም ትላለህ? ዞር በይሽ አሁን። አባ ሉሊ ሳቅልኛ። ምን አየሁ ብዬ ነው የምስቀው? በጠዋት እኔ ነው የምታይኝ፣ ሌላ ምን ታያለህ? አይ መቅዲ አንቺን አየሁ ብዬ ልሳቅ? አዎ ሳቅ። ያው ሳቅ በቃ። ትጫውችብኛለሽ አይደል? ና በቃ ስላናደድኩ ትንሽ ልሸልምህ። ዝቅ በል አይደል? ጊዜው የሚያባክነው ምንድነው የምትሰራው ከሚስቴ ጋር? ማናት ሚስቴ? ጌዲዮን አይኑን አፍጥጦ ሚስት ማናት በማለትም አቤልን ሲጠይቀው፣ አቤልም ምን እያልክ ነው ያለኸው? ሚስቴን በዚህ አይነት አነጋገር እንዴት ትናገራታለህ? በማለትም ሲናገር፣ ጌዲዮንም አንተ አሁን ከሷ ብትርቅ ይሻልሃል። እኔ እኑን አጥቼ መኖር አልችልም። እኔ እወድሻለሁ፣ አፈቅርሻለሁ፣ በፍጹም ካንቺ ተለይቼ መኖር አልችልም በማለት ለእኑ ይነግራታል። እኑም ከኔ ብትርቅ ይሻልሃል፣ የማትፈለግበት ቦታ ዝም ብለህ ባትገኝ ለአንተ አሪፍ ነው። ዞር እንድትልልኝ እፈልጋለሁ፣ ካጠገቤ ራቅልኝ በማለትም ሲናገር፣ እንዴ ምን ማለት ነው? አንተ ምን እያልክ ነው ያለው? የምትለው ግን ታውቀዋል። እሷ ሚስቴ እንደሆነች እያወቅ እንደዚህ አይነት አነጋገር የምትናገረው ብሎ ሲመልስለትም አቤል ጌዲዮን አሁንም ቢሆን እኔ መቼም ቢሆን እኑን አልተዋትም። አሁን አንተ ከእኑ ብትርቅ እንጂ ከእኑ ጎን መሆን የለብህም በማለት ይናገረዋል። ሆኖም እንግዲህ አቤል እጅግ በጣም ሲናደድም እኑም አንተ ባለትዳር ሆነህ ከዚህ አይነት ሰው ጋራ እንዴት እንደዚህ አይነት ቃል ትመላለሳለህ? አንተ የተከበርክነ ና ባሌ እንሂድ ብላ ትለዋለች። እሱም እንግዲህ እንደዛ ስትለው እውነትሽን ነው፣ ምን ነክቶኝ ነው ዝም ብዬ ራሴን አውርጄ ከዚህ ልጅ ጋራ መልስ የምመላለሰው በማለትም እንግዲህ አቤልና እኑ ትተውት ይሄዳሉ። በመጀመሪያ እንግዲህ በባለፈው ክፍል ላይ ትንሿ ለአቤል ሴት ልጅ መውለድ አለብኝ መከፋት የለበትም በማለት እንግዲህ ቤት ውስጥ ፕሮግራም አዘጋጅቷል። እኑም ደግሞ እነሱ ጥሩ ጊዜ እንዲያሳልፉ ለብቻቸው እንዲሆኑ ትቷ ወጥታ ነበረ። ሆኖም እንግዲህ እሷ ትቷ ብትወጣም እሱ ወደ ውስጥ እንደመጣ ሲመጣም እንዬን ሊያገኛት አልቻለም ነበር። ትንሿ እያለ ወደ ውስጥ ሲገባ ቤቱ በሻማ በአበባ ፏ ብሎ ክፍሉ ጠብቀው ነበረ። ሆኖም እንግዲህ ኢዝም በጣም ደስተኛ ሆኖ ምን ሆነሽ ነው ዛሬ እንደዚህ ያማረብሽ? በማለትም እሷም እንደምትወደውና እንደምታፈቅረው ፍቅሯን ትገልጥለታለች። እሱም ዛሬ ለየት ብለሽብኛል ብሎ ሲላትም በጣም እንደምትወደው ከነገረችውም በኋላ ትራሶቹን ወደ ታይታ ወርድና ይቀመጣሉ። ተቀምጠውም እንግዲህ እያወራች አሁንም ፍቅሯን እየገለጠችለት ሳለ እሱም እጅግ በጣም በመገረም ዛሬ ላይ ተለይተሽብኛል እያላትም እያወሩ እያለ እንግዲህ የፈረደበት መብራት ይጠፋል። መብራቱም እንግዲህ ሲጠፋ
በመብራት ውስጥ ሻማው እንዴት ያምራል ብላ ትለዋለች። ከአንቺ ጋራ እጅግ በጣም ነው የሚያምረው ብሎ ሲላትም ከአንተ ጋርም በጣም ነው የሚያምረው በማለት ምላሿን ይመላለሳሉ። ሆኖም እንግዲህ እንደዛ ብትመልስለትም እየተጫወቱ እያለ እሷም ሴት ልጅ ልወልድልህ እፈልጋለሁ ብላ ትለዋለች። እውነትሽን ነው ግን አስበሽበት ወስነሻል ብሎ ሲላትም አዎ እውነቴን ነው ብላ ትለዋለች። አንተ ደስተኛ እንድትሆን ነው የምፈልገው በማለትም ስትለው እኔ እኮ ደስተኛ ነኝ የኔ ትንሿ ብሎ ሲላትም አይ ደስተኛ አይደለህም፣ ከዚህ በላይ ደስታ ላንተ ይገባሃል። ስለዚህ ለአንተ ሴት ልጅ ልወልድልህ እፈልጋለሁ ብላ ትለዋለች። እንግዲህ እሱም ይሄ ውሳኔሽ ልክ አይደለም፣ ትንሽ እንቆያለን ብሎ ቢላትም ከኔ ልጅ ስለማትፈልግ ነው ወይ በማለት ትጠይቀዋለች። እሱም እንዴት ነው የማልፈልገው? እኔማ በጣም ነው ፈልገው ለአንቺ አስቤ ነው ብሎ ይላታል። እሷም ለእኔ ምንም ነገር እንዳታስብ እኔ ወስኛለሁ በማለትም ትለዋለች። በዛ ይስማማሉ። ሆኖም እንግዲህ እንይም ወደ ቤት ተመልሳ መጥታ ጠዋት ላይ ቁርስ ሰርታ ታቀርብላችኋለች። ወንድምየውም እንዴ ዛሬ ደግሞ እንዴት ነው በጠዋቱ ብሎ ይላታል። አይ ቁርስ ሰርቼላችሁ ነው በማለት ትለዋለች። ቁርስ አንድ ላይ ብሉ፣ ጥሩ ጊዜ አሳልፉ፣ እኔ እወጣለሁ ብላ ስትል እንዴ ወዴት ነው የምትሄጂው? ትናንትና ማታም ብሎ ሲላትም እንዴ ወንድሜ ሕፃን አይደለሁም እኮ ምንድን ነው እሱ ብላ ስትለው አይ አሁንማ ሕፃን አይደለሽም ራስሽን ጠብቂ ብሎ ይላታል። ስለዚህ ቁርስ እንድትበሉ እፈልጋለሁ በማለት ቁርሱን ትሰራላቸው እና እሷ ወደ ውጭ ትወጣለች። እሷም ወደ ውጭ እንደወጣች ጌዲ ያገኛታል። እንዴ አንተ ከየት ነው የመጣው? እንድወጣስ እንዴት አውቀ ነው የመጣኸው? በማለትም ስትጠይቀው ስንት ሰዓት ሙሉ ጠበቅኩሽ፣ እንደምትወጪ አላውቀውም፣ ግን ሳትወጪ እንደማትይ አውቃለሁ ብሎ ይላታል። እሷም እንግዲህ ምንም ነገር እዚህ ጋር ማድረግ የለብም፣ አሁን አብረን መታየታችን ለእኛ ጥሩ አይደለም፣ ስለዚህ ለምን ትከታተለኛለህ? ተወኝ ብላ ትለዋለች። እሱም በፍጹም አልተውሽም እኔ እወድሻለሁ ብሎ ሲላትም እኔ በፍጹም አልወድም፣ እኔ አሁን ለአንተ አልሆንም፣ እኔ የራሴ ሰው አለኝ፣ ባለትዳር ነኝ ብላ ትለዋለች። ባለትዳርም ብትሆኚ በፍጹም አልተውሽም ብሎ ይላታል። ለምን እንደዚህ እንደምትደርግ አልገባኝም፣ ግን የራሴን ብትፈልግ ይሻልሃል፣ እኔ የራሴ ትዳር ያለኝ ነኝ እያለች ነበረ አቤል የመጣው። አቤልም እንግዲህ በሚመጣበት ሰዓት አቤል መጣ። አሁን ቶሎ ሂድ ብላ ቅልስልስ እያለች ስትለምነው ሁሉ ጊዜ እንደዚህ ብታወሪኝ አሪፍ ነበረ፣ እሺ በቃ ሁሌ እንደዚህ የምታወሪኝ ከሆነ እሄዳለሁ ብሎ ይላታል። እሷም እንግዲህ እሄዳለሁ ብሎ ሲላት እውነት መስሏት እሺ ቶሎ ሂድ ብላ ትለዋለች። ለአንድ ነው የምታጣድፍኝ? ምን የሚመጣ ነገር አለ? በማለት እንግዲህ እየተመላለሱ እያለ ነበረ አቤል የመጣው። ሚስቴ ምን እየሰራሽ ነው ብሎ ሲላትም ባሌን እየጠበቅኩ ነው። ካረት እንደዚህ ከማይረባ ሰው ጋር ነው እንዴ ምትጠብቂኝ? በማለትም እንግዲህ ይናገራታል። ልኩን ስላላወቀ ያው የማይፈለግበት ይገኛል በማለት በአሽሙር ትናገረዋለች። እንግዲህ እሷም ከተናገረች በኋላ ነው ብዙ ነገር እየተናገረው የነበረው። ሆኖም እንግዲህ ድፍረቱ እንደሚያፈቅራትና እሱ ካጠገቧ እንዲርቅ እንደማይተዋት እንግዲህ ነግሮታል ማለት ነው። ሆኖም እንግዲህ የመቅዲና የሉሌ ደግሞ እንግዲህ በባለፈው መቅዲ ተኮራርፎ ነበር የተለያዩት። ሆኖም እንግዲህ ጽሑፈት ላይ ተጽፈና ይቅርታዬን እንድትቀበለኝ ነው የመጣሁት በማለት ይቅርታ ትጠይቀዋለች ማለት ነው። እሱም ከቤት እየወጣ እያለ ነበር እሷም ወደ ደጅ በር ላይ የደረሰችው። ሆኖም እንግዲህ ልዑል መጀመሪያ ከአቤላ ጋር ቁርስ እየበሉ እያለ አብርሃም ይመጣል። አብርሃምም ከመጣ በኋላ አንተ በቃ አሁንም እንደዚህ ነህ ብሎ ሲለውም ጭራሽኑ አሁንም ልትናገር መጣ። የማይናገረው ምግብ የምትበላ ከሆነ ምግብን ብላ፣ የማትበላም ከሆነ ደግሞ ዝም በል በማለትም
ይቅርታ ጠየቅኩህ አይደል ወይ? ለምንድን ነው እምቢ የምትለኝ? ሌላ ምን እንዳደርግልህ ፈለግ? እግር ላይ እንድወድቅ ነው የፈለግከው ወይስ ምን እንደሆንልህ ወይስ እንድንከባለልልህ ብሎ ሲለውም አቤላም ይቅርታ ጠየቀህ አይደል እንዴ? በቃ ከይቅርታ የበለጠ ነገር ምን አለ? ካዳይ ይንከባለልልህ ወይስ ምን ያደርግልህ ብሎ ሲለው አንተም ያውነ ጭራሽኑ ለማስታረቅ ትሞክራለህ እንዴ? በሉ ዞር በሉ በማለትም ጥሏቸው ሲወጣ ነበር መቅዲን በር ላይ ያገኛት። መቅዲም እንግዲህ ይቅርታ ከጠየቀች በኋላ የኔ ቆንጆ ባባዬ ብላ ትለዋለች። እሱም ማማዬ እየተባባሉ እንግዲህ እየተቀላለዱ ልዑልም እንግዲህ በቃ ይቅርታ አድርጌልሻለሁ ብሎ ይላታል። እኔ እኮ ይቅርታ ሳታደርግልኝ ሲሆን ጨንቆኝ ነው የመጣሁት በማለትም ይቅርታውን ካደረገላትም በኋላ እሺ በቃ አሁን አንድ ላይ ቁርስ እንብላ፣ ሻይ ወይን እንጠጣ ብላ ትለዋለች። እሱም እንግዲህ እሺ በማለት በደስታ ቁርሳቸውን ሊበሉ አንድ ላይ ይሄዳሉ። ሆኖም እንግዲህ አንድ ላይ ቁርሳቸውን በልተው ከተመለሱ በኋላ ግንባሬን ሳመኝ ትለዋለች። እሱም እንዴ አሁንም ልትቀልድብኝ ነው በማለት የምን ግንባርሽን ነው የምስምሽ? አልስምሽም ብሎ ይላታል። ሳመኝ ብያለሁ ሳመኝ ብላ ስትለውም አልስምሽም ለምንድን ነው የምስምሽ? ለምን እንደምስምሽ ንገሪኝ ብሎ ስላትም ለምን እንደምስመኝ ምንድን ነው የምነግርህ? በቃ ሳመኝ ካልኩ መሳም ብቻ ነው ካንተ የሚጠበቀው ብላ ትለዋለች። አይ እንደዚህማ ዝም ብዬ አይደለም የምስምሽ፣ ለምን እንደምስምሽ ንገሪኝ መጀመሪያ በማለት ይጠይቃታል። ወንዶች ስትባሉ ሁላችሁም አንድ ናችሁ፣ ግንባሬን ሳመኝ ብያለሁ ሳመኝ ብላ ስትለው እሱም ድርቅ ብሎ እንግዲህ እንደተለመደው አልስምሽም ብሎ ይላታል። እሷም እጅግ በመናደድ ካልሳምከኝ በል ብላ ትሄድና አብርሃም እና ኪዱ አብረው ተቀምጠው ነበረ። እንግዲህ እነሱን ሲሳሳሙ አይቻቸዋለሁ ብላ ነበረ። እንግዲህ ኪዱ ጋር አብርሃም ጋር እንደደረሰች አብርሃምንም በል አሁን ኪዱን ግንባሯን ሳማት ብላ ትለዋለች። እንዴ መቅዲ ዛሬ ደህና ነሽ ወይ? ጓ ብለሻል እኮ ታውቁሻል ብሎ ሲላትም አዎ ጓ ብያለሁ፣ ግንባሯን እንድትስማት እፈልጋለሁ ብላ ትለዋለች። ምንድን ነው የተፈጠረ ነገር ያለው? ምን ሆነሻል ብሎ ሲላትም ምን ስሆን አየኸኝ? ግንባሯን ሳማት አልኩ፣ ግንባሯን ሳማት ብላ ትለዋለች። እንዴ ዝም ብዬ ነው እንዴ? ጤነኛ ነች? ዛሬ ምን ያናደደሽ ነገር አለ ብሎ ሲል ምን የማያናድደኝ ነገር አለ? ሲጀመር ሁላችሁም አንድ ናችሁ፣ ጓደኛሞችስ አይደላችሁ ብላ ትለዋለች። አሁን ትስማታለህ ወይስ አትስማትም በማለት ስትጠይቀውም እንዴ መቅዲ የሆንሽው ነገር ካለ ንገሪኝ በማለትም ይላታል። እንግዲህ እሱም ከእሷ ጋር ሲከራከር ኪዱን ሊስማት አልቻለም። እሷም እንግዲህ በሉ እናንተ ሲጀመር አንድ አይደላችሁ እንዴ በማለትም መቅዲ እጅግ በጣም ትናደድና ጥላው ትሄዳለች። እሷም እንግዲህ ጥላው ስትሄድ ዛሬ መቅዲ ግን ምን ሆና ነው የኔ ፍቅር ብሎ ይላታል። እናንተ ሲጀመር ጓደኛሞች አይደላችሁ ወይ ብላ ነው እንግዲህ እሱ ያደረጋት ነገር ካለ አንተን የተናገረች ጓደኛ ማለት አንድ ነው በሚባለው እንዴት ጓደኛ ማለት እንዴት አንድ ሊሆን ይችላል? እኔና እሱን ምን አገናኘን? እሱ ያደረጋት ነገር ካለ እዛው ከሱ ጋር ነው መወጣት ያለባት ይላታል። አረ ጓደኛሞችማ አንድ ናችሁ ብላ ትለዋለች። ሆኖም ኪዱም እንግዲህ አንድ ሁለት ሲባባሉ ከአብርሃም ጋር ይጣላሉ። አብርሃምም እንግዲህ እንዴት ምን ነቷቸዋል ሴቶቹ በማለትም እሷ ጥላው ስትሄድ እሱም እየሄደ እያለ ልዑልን ያገኘዋል። ልዑልም ምን ሆናል አንተ? መቅዲ ደህና ናት ወይስ ምን ሆናለች ብሎ ሲለው ምን እንደሆነች ምን አውቃለሁ ብሎ ይለዋል። እንዳለ እኮ ነው የወረደችብኝ። እንዴ አንተ ላይ ወረደችብህ? እኔ ላይማ እንዴት እንደወረደች እኮ ብነግር ኖሮ በጣም ነበረ የምትደነግጠው። ጭራሽ አንተ ላይ ወረደች ብሎ ይለዋል። ምንድን ነው እሱ ጸባችሁ ብሎ ሲልም ግንባሬን ሳመኝ ብላኝ ነበረ፣ እኔ ደግሞ አልስምሽም ስላት በጣም ተናዳ ስሜታዊ ሆና ነው ብሎ ይለዋል። አንተ ፋራና እንዴ ለምንድን ነው ያልሳምካት ብሎ ይለዋል። አይ ሙድ ልትይዝብኝ መስሎኝ ነው፣ እኔ ብዙ ጊዜ ሙድ ስለምትይዝብኝ ወደ እሷ ከንፈሬን ሳትጠጋ ጥላኝ ትሄዳለች ብዬ ነው ብሎ ይለዋል።
ታዲያ ይኸውልህ እኔንም እኮ ከኪዱ ጋር አጣላኝ በአንተ የተነሳ ብሎ ይለዋል። እሱም አሁን በሁለተኛ ብትቀልድብህ እንደዚህ አይነት ነገር እንዳታደርግ በማለት ትቶት ይሄዳል ማለት ነው። እንግዲህ ጆሲ አሁንም በድጋሚ ብጥብጡን ሊያነሳ ፈልጓል ማለት ነው። አሁንም ብጥብጡን መልሰ እንድታነሳልኝ እፈልጋለሁ፣ እያንዳንዳቸውን እንድትጨርስልኝ እፈልጋለሁ ብሎ ይለዋል። እሱም እያንዳንዳቸውን ካለው በኋላ አይ እያንዳንዱን ሳይሆን ሴቶቹን ብቻ እያንዳንዱን ይዘ እንድትጠብስልኝ ነው የምፈልገው እንደ ባለፈው ሳይሆን ብሎ ይለዋል። እሱም እንግዲህ እጅግ በመደንገጥ እንዴት ነው እንደዛ የማደርገው? በቃ አድርግ ያልኩን ማድረግ ነው። ጭራሹ ነው አንተ የምትፈልገው ነገር ካለ እኮ ለእኔ በስልክ መንገር ትችላለህ። ለምንድን ነው እየደወልክ 10 የምትጠራኝ ብሎ ይለዋል። አንተ ለምንድን ነው ከኔ ጋር መታየት የማትፈልገው? እውነትህን ነው የምትጠይቀኝ? እንዴት ነው ካንተ ጋር መታየት የምፈልገው? በፍጹም ካንተ ጋር መታየት የለብኝም። ስለዚህ አሁን የምትፈልገውን ነገር ተናገር፣ ከዛን እንግዲህ በስልክ ደውልልኝ ብሎ ይለዋል። እሱም እንግዲህ እንድትቀጠቅጣቸው እፈልጋለሁ ካለው በኋላ እንግዲህ አንድ እንዳልሆኑና ዝም ብሎ ሌላ ሰው እንደሚመታቸው ለማስመሰል እዩንም እንደሚመታት ይነግረዋል። በባለፈውም እንግዲህ እዩንም ጆሲንም እየመታው ነበረ ማለት ነው። ስለዚህ እዩ ደግሞ እንግዲህ በባለፈው እኔ ተመትቻለሁ፣ ስለዚህ ዛሬ ላይ ደግሞ መመታት ያለብህ አንተ ነህ። እኔ ምን አይነት ጣጣ ውስጥ ነው የገባሁት? ስለዚህ እኔ አልመታም። አይተካል አይደለ እዩን ምታት ብለህ ስትለው እንዴት ደስተኛ ሆኖ ፈገግ እንዳለ። ስለዚህ በደንብ ሊመታኝ ይችላል፣ ከእርሱ ጋር አልሆንም ብላ ትለዋለች። እኔ አስጠንቅቄ እነግረዋለሁ፣ አንቺ መፍራት የለብሽም። ስለዚህ አሁን ላይ የሚቀጠቅጣቸው ሴቶችን ስለሆነ ሴቱን እየመረጠ ስለሆነ የሚመታው እንዴት ነው እኔን ከሴቶች ጋር አንድ ላይ የሚመታኝ? በፍጹም ይሄ አይሆንም ይላታል። እንግዲህ ይህንን ነገር አንዴ ገብተሽበታል፣ ለእኔም ላንቺም ጥቅም ስንል ስለሆነ ስለዚህ አሁን ሳቶጂ በግድሽ ትመቻለች። አንቺ እኔ አውቄ ወድቅለታለሁ እንዳይመታኝ ብላ ትለዋለች። እንግዲህ ጆሲ እሺ እነግረዋለሁ ይላታል። እሱም እንግዲህ ጉቻውን ይጠራውና እኔ አውቄ እወድቅልሃለሁ፣ አንተ ማድረግ ያለብህ እንደምትመታ ትሆናለህ እንጂ እንዳትመታኝ ብላ ትነግረዋለች። እሱም እንግዲህ ስለሚቀጠቅጣት እጅግ በጣም በመናደድ አይቷት እሺ ይላታል ማለት ነው። እሷ ግን እጅግ በጣም ፈርታለች። ሆኖም እንግዲህ ጉቻ አሁን ላይ ግራ ተጋብቶ ይገኛል። ሆኖም እንግዲህ ትንሿና ባሏ አንድ ላይ ሆነው እንግዲህ እየሄዱ ወደ ስራ እየሄዱ እያለ ነበር መንገድ ላይ የተገናኙት። ሲያቸውም እጅግ በጣም ነበር የደነገጠው። ምን ሆነት ነው እየጠፋው? እየፈለግን ነበር። ምን ሆነ ጠፋ እያልን እያሰብን ነበር በማለትም ሲሉትም እንዲህ ምን ሆኜ ጠፋው? እንዴት ጠፋው ብሎ ይላቸዋል። እንዲህ አይ እንደማመጥ እንጂ ብላ ትንሿ ትላለች። አዎ እንደማመጥ። ምን ሆነሃል አንተ? እናትህ እንዴት ናቸው? ተሻላት ወይ ብሎ ሲጠይቀውም እንዴት ይሻላታል? አልተሻላትም፣ ጭራሹን ብሶባታል ብሎ ይላል። አይ ባለፈው ሊሻላት ነው ስላልክ እኮ እንዴት ነው እሱ ልጠይቅ ብዬ ነው፣ እንደውም ሜዳነች መስሎኝ ነበር በማለትም ሲል ጭራሹኑ እንዴት ትድናለች? አልዳነችም በማለትም እንግዲህ አንዳንድ ነገሮችን ሲመልስለት ትንሿ ለምንድን ነው ጸበል የማትወስዳት? ሕክምና የማያድናት ከሆነ እኮ ጸበል መውሰድ ትችላለህ ብላ ስትልም እንዴ መቼ አበድኩኝ እኔ ጸበል የሚሄደው? አይ አንተን አይደለም እኮ ማዘርን። ደግሞም ያበደ ሰው ብቻ አይደለም ጸበል የሚሄደው ለጤናም ይኬዳል እኮ። ስለዚህ ማዘርን ለምን ይዛሃት ጸበል አትሄድም ብሎ ይለዋል። እሱም እንግዲህ እንደዛ በሚለው ሰዓት እኔ በፍጹም እንደዚህ አላበደችም ብሎ እጅግ ይደነግጣል። እንግዲህ ከመደናገጡም የተነሳ ትቷቸው ይሄዳል። እሱም እንግዲህ ትቷቸው ከሄደ በኋላ ምንድን ነው እየተከሰተ ያለው? እኔ ምንም ነገር ደስ አላለኝም ብላ ትላለች ትንሿ። እኔ ምንም የተመቸኝ ደስ ያለኝ ነገር የለም፣ የሆነ ነገር የተፈጠረ ነገር አለ በማለትም ስትል
አንቺ ሁልጊዜም እንግዲህ ትጠራጠሪያለሽ፣ ጥርጣሬሽ እኮ አይጣል ነው፣ ምን ተሰማሽ ደግሞ ብሎ ይላታል። እንግዲህ ትንሿ የሆነ ነገር ተሰምቷታል ማለት ነው። ሆኖም እንግዲህ እነሱን እንዴት አድርጎ እንደሚመታቸው እያሰበ ነው እሱ ያለው እንግዲህ ያለበት እነሱ ለሱ እየወደዱት እየቀረቡት እንግዲህ ያልሆነ ወጥመድ ውስጥ ገብቶ ነው አሁን ላይ ያለው ማለት ነው። ሆኖም እንግዲህ በዛ አይነት መልኩ ከእነሱ ጋራም እንደዛ አይነት ንግግሮችን ቢያደርግ እንኳን ማለት ነው እነሱም ወደ ቤታቸው ይሄዳሉ። ምን ሆኗል ግን እያሉ ማለት ነው። መቅዲም እንግዲህ ልዑል አስቀይሟ ስለነበረ ልዑል እንግዲህ እንዴት አድርጌ ነው ከእሷ ጋር የምታረቀው፣ እንዴት አድርጌ ነው የማገኛትም በማለትና በማሰብ እንግዲህ አሞኛል ብሎ ይጠራታል ማለት ነው። አሞኛል ብሎ እንግዲህ ሲጠራትም እሷም ትመጣለች። ከዛም ምን ሆነሃል ብላ እንግዲህ እንደተለመደው ትናገረዋለች። እሱም እንግዲህ በጣም እንዳመመው ይነግራታል። እና እግሬን ደግፊኝ ይላታል። እንዴ እግሬን ምንድን ነው የምደግፍ? እግሬን ነው ወይ የታመምከው ብላ ትለዋለች። እሺ በቃ አሁን ያዘኝ በማለትም እንግዲህ እንደዚህ ደግፈኝ በማለትም ትላለች። እንግዲህ ምንም አይነት ሊደግፋት አንተ ምን እየሆንክ ነው ያለው? እየተበላሸ ጭራሹ ነው፣ ምን እየቀለድክ ነው ያለኸው ብላ ትለዋለች። አሁን እዚህ ማንም የለም፣ እኔና አንቺ ብቻ ነን ያለ ነው። አብርሃምስ ይዝስ እዩስ ብላ ስትለው እዩ ማንም የለም እና ይቅርታ እንድታደርግልኝ ነው የጠራውሽ ብሎ ይላታል። የምን ይቅርታ ነው የማደርግልህ? እራስህ አይደለ ወይ እንደዛ ያደረግከው ብላ ስትለውም ካዲያ እኔ እኮ እንደ መጀመሪያው የምትቀልጅብኝ መስሎኝ ነው ብሎ ይላታል። እና እሺ ነይ አንዴ ያዥኝና ልነሳ በማለትም እሷ ልክ ስትይዘው ይስማታል ማለት ነው። እንግዲህ ይሄውና እኔ እኮ ሳሚኝ ስትለኝ ልትቀልጅብኝ መስሎኝ ነው ብሎ ይስማታል። አሁን ካዲያ ምንድን ነው የፈለግከው? ይቅርታ እንድታደርግልኝ ነው በማለት ይቅርታዋን እየጠየቃት ይገኛል ማለት ነው። ሆኖም እንግዲህ መቅዲ አሁን ላይም ይቅርታ አላደርግልህም ብላ ትለዋለች። የእነሱ ፍቅር ደግሞ እጅግ በጣም ጦዞ ይገኛል። ኤዲም እንግዲህ አሸንፋለች ማለት ነው። ኤድም አሸንፋለች። ብሩክም እንግዲህ አሸንፏል ማለት ነው መለለዋን። አሁን ላይ ሁለቱም ፍቅረኛዎቹን ይዘዋል ማለት ነው። ኤዱም እንግዲህ ብዙ ነገር ስታወራ ስለ ፍቅረኛ ንገረኝ እያለችው እያወራችው ነበረ። ፍቅረኛውም እንግዲህ መጽሐፉ እንደሆነ ነግሯታል። ኤዱ እንግዲህ ዛሬ ላይ እጁን ይዟ እየሄደች ትገኛለች። እንደተፎካከሩትም ሁለቱም ፍቅራቸውን ጣል አድርገዋል ማለት ነው። እንደደረቁት መሰረት ማለት ነው። እንግዲህ ሁለቱም የራሳቸውን የግላቸውን ይዘዋል። ሆኖም እንግዲህ ኤዲ በጣም ነበረ የምታስቀው። እጇ ላይ ልታስገባ ያላለችው ያላደረገችው ነገር የለም። እንግዲህ ድርቅ ብላ ይዘዋለች ማለት ነው። ሆኖም እንግዲህ ዛሬ ላይ እጅግ በጣም ነው ደስ የሚለው። ትንሿም እንግዲህ ስራ ከኢዝ ጋር ስራ ልትጀምር ተስማምተዋል። እንግዲህ ከትምህርቷ ጎን ስራዋን ልትሰራ ነው። እሷን ጥዬ አልሄድም፣ አንቺን ትቼ ከሄድኩኝ ስራ መስራት አልችልም እያላት እንግዲህ አብረው እየሄዱና ጊዜ እያሳለፉ እየተመለሱ ነው። ግን ሆኖም የጉቻ ነገር እውነት እናትየው ታማ ነው ያለችው ወይስ ልጁ ብሩን የት እያደረገ ነው እንደዚህ እያደረገ ያለው ማለት ነው። እንግዲህ ቹቻን የምትሉ ብዙ ሰዎች ኮሜንት ላይ ቹቻ ናፍቆናል፣ ለምን አይመጣም? አረ ቹቻን አምጡልን እያላችሁ ነው። እንግዲህ ቹቻን በቅርብ ቀን እንደሚመጣ ተስፋ እናደርጋለን። ያ ኮሜንቶቻችሁን እያዩ እንግዲህ አንድ ቀን ብቅ ያደርጉታል ብዬ አስባለሁኝ። እንግዲህ ውድ የተከበራችሁ የተወደዳችሁ የሴና ቤተሰቦች ሰላማችሁ ባላችሁበት ይብዛላችሁ። እንግዲህ እግዚአብሔር ፍቃዱ ከሆነ ነገር በሀገራችን እንግዲህ ምርጫ የሚካሄድበት ቀን ነው። ዛሬ ደግሞ እንግዲህ እግዚአብሔር ፈቅዶ አለን ማለት ነው። ነገርም የሚያኖረን እግዚአብሔር አምላክ ነው። እንግዲህ እግዚአብሔር አምላክ እሱ ራሱ ለሀገራችን የሚሆንልንን መሪ እሱ የሚበጀንን ይምረጥልን። ሁላችንም በየሃይማኖታችን እንጸልይ።
በሰላም ይሄ ነገር እንዲጠናቀቅ ጌታ እንዲረዳን ማለት ነው እላችኋለሁ። እንግዲህ መልካም የምርጫ ዘመን ይሁንልን። እንግዲህ እግዚአብሔር የወደደውን እኛም እንወዳለን። መልካም ጊዜ፣ መልካም ምሽት ይሁንላችሁ። ስለምታበረታቱኝ አመሰግናለሁ። አስተያየታችሁንም ደግሞ ኮሜንት ላይ አስቀምጡልኝ። ስለስመመታታቱ ደግሞ ያው ወደፊት አስተካክላለሁ። ወደፊት ደግሞ እንደ እግዚአብሔር ፍቃድ የራሴን ነገር ብዙ ነገሮችን አስተማሪ የምላቸው በህይወቴ ውስጥ ብዙ ያለፈ አያልፍም የተባለ ነገር ያለፈ ነገሮች ስላሉ የማስተምራችሁ ይሆናል እና ደግሞ ብዙዎቻችሁም ደግሞ ዩቱብ ከፍታችሁ የራሳችሁን ቻናል እንድታሳድጉ በዚሁ አክብሮት እጠይቃችኋለሁኝ። ቻናል ይጠቅማችኋል። በተለይ በስግደት ያላችሁ እህቶች ከፍታችሁ ቻናላችሁን ብታሳድጉ አንድ ቀን ከስግደት ስትሄዱ ትጠቀሙበታላችሁ። ስግደትን ዳግም እንዳትመጡ ይረዳችኋል ማለት ነው። ደጋግማችሁ እንግዲህ የምንመጣው በብር እጥረት ነው። ስለዚህ ደግሞ ይሄንን ነገር በእጃችን መስራት ስለምንችል ብናሳድግ መልካም ነው።